ሰበር ዜና ድምፃዊ ሰማኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። የቅርብ ጓደኞቹ እንዳሉት ከሆነ ሰሜ ከበፊትም በውፍረት ባይታማም ከቅርብ ጊዜ ወዲህ ግን ውፍረቱ ይጨምራል። የተለየ የጤና ችግር እንደሌለበት እሱም ጭምር ከወራት በፊት በአባይ ቲቪ ሰከላ ሸው ከጋዜጠኛ ራኬብ ጋር ባደረገው ቆይታ እግዚአብሔር ይመስገን ጤነኛ ነኝ ሲል መናገሩ የሚታወስ ነው። ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው። ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ ለኛ። ታዲያ እውቁ የባህል ዘፈን አቀንቃኝ ያን ሰውነቱን ይዞ እስክስታውን ሲደልቀው እውን እስከማይመስል ድረስ ያሳሳል። በተለይ አድናቂዎቹ ውፍረቱ እንደሚያሳስባቸውም ይናገሩ ነበር። ሰሜ ግን ከሰሞኑ ፊቱ መልካም አልነበረም፣ ከሁሌው በተለየ ጥቁርና ጨው ብሏል ሲሉ የቅርብ ጓደኞቹ ይናገራሉ። ሰሜ ባለበት ሁሉ ዝምታ የለም። ሰሜ ጨዋታ አዋቂ ነው። በተለይ በሀገረኛ ወሬዎች ህይወት ገጠመኞችን እያነሳ ሲያወራ ጥርስ አያስከድንም። ድምፃዊ ሰማኝ በለው የተለያዩ ባህላዊና ሌሎች ይዘት ያላቸውን የሙዚቃ ስራዎች ለአድማጭ ተመልካች ሲያበረክት ቆይቷል። ህይወቱ እስካለፈችበት ሰዓት ድረስም ህይወቱንና ቤተሰቡን ባህል ቤቶች ላይ በመስራት ይኖር እንደነበረም ይታወቃል። ለሙያው የተለየ ክብር ያለው ለበርካቶች ባህላዊ ዘፋኞች ግጥምና ዜማ የሰጠ በ2025 የኦዳ አዋርድ ተሸላሚ የነበረ እውቁ የባህል ድምፃዊ ዛሬ ህይወቱ አልፋለች። ድምፃዊ ሰማኝ በለው ባለትዳርና የአራት ልጆች አባት ሲሆን ለትዳሩ ታማኝና የሞቀ ትዳር እንደነበረውም በተለያዩ ሚዲያዎች ከሰጠው መግለጫ ማረጋገጥ ችለናል። የድምፃዊን ታሪክ ወደኋላ የምናዘጋጅላችሁ ሲሆን ለጊዜው ግን ቅንጭብጭብ አድርጋችሁ ይህንን ታደምጡ ዘንድ ጋብዛናችኋል። ለወዳጅ ለዘመዱ ለአድናቂዎች በሙሉ መጽናናትን ተመኝተናል። ቻናሉ ኢትዮ ማለዳ ነበር። ቆፍጠን ያለ ባላገር ነው ያልቃል። ወጣና ይባል አለ ሲል አለ አለችው። ምን አለ በየአይነቱና ሽሮ ተጋቢ ነው አለ። ከነጥ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጡ ብሎ ቁጭ አለ ከጎኔ። አላወቀህም አልበየኝ። እሺ ቁጭ አለ በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲም በጣም እንዲህ በዚህ ነው አጣቱ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ አላት ሳይበላው። አዎ በእጁ እንዲህ ነካክቷታል። ሌላውን አይተህ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል፣ ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ለብላው አላት። ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻልሁኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ብቻ ተመጣው ብሩጥ አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ ከፍላለሁ አልኩት ብለው አስተቅራለና ቦታው ቀኝ አለኝ። ስለገጠኝ ይሄም ሌላ ጥያቄ ትፈልፈልብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣ ማምጪለት አልኳት። ዛ ቁጭ አለ በላ። የሚጠጣም ቀረበለት። ዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀው ነው አለችው ሴትዮዋ። ኧረ አላውቀውም አላት።
ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያ ያችን ጥብቆ ለብሰ መከራ የምታያለኝ በቃ